ኢራን ውጊያው እንደገና የሚጀምር ከሆነ ከባባድ የሆኑ አዳዲስ ነገሮችን እንደምትጠቀም ገልጻለች። በተለይ ደግሞ የኢራን የመሳሪያ ክምችት መጠኑ ምንም የማይታወቅ መሆኑ ለና አሜሪካ ራስ ምታትነቱ ቀጥሏል። ፓኪስታን በበኩሏ አሜሪካና ኢራንን ሳላሸማግል ተኝቼ አላድርም ብላለች። ዶናልድ ትራምፕ ለሰላም ድርድሩ ፈቃደኛና ቁርጠኛ መሆናቸውን ገልጸዋል። ኢራን ግን እስካሁን ለኢስላማባድ ውሳኔዋን አላስታወቀችም። በሌላ በኩል ኢራን በመካከለኛው ምስራቅ አገራት ውስጥ የሚገኙ የአሜሪካ ራዳሮችን በሙሉ ማውደሟን ተከትሎ የአካባቢው ሀገራት የአየር ንብረት በከፍተኛ ሁኔታ መቀየሩ ድንጋጤን ፈጥሯል። ጂኦፖለቲክስ የተባለው ተቋም ባወጣው ጥናት በኢራቅና ኢራን ያለ ወትሮው በየሳምንቱ ከባድ ዝናብ እየጣለ ነው። የጎርፍ መጥለቅለቅም ተከስቶ የውሃ እጥረትን አስከትሏል። ይህ ክስተት በዚሁ ከቀጠለም ለሀገራቱ ከባድ ፈተናን ይፈጥራል ብሏል። በሌላ በኩል የኢራኑ ጦርነት የተባበሩት አረብ ኤሚሬትስን ኢኮኖሚ ሙሉ ለሙሉ ማሽመድመዱ ተገልጿል። ከአሜሪካ አፋጣኝ እርዳታ ይደረግላት ዘንድም ኤሚሬትስ ጠይቃለች። የሊባኖስ የኢንዱስትሪ ሚኒስቴር በበኩላቸው እስራኤል እኛን የመውረር ፍላጎት የላትም፣ እኛ ይልቅ የጦርነት ባህላችንን መቀየር አለብን በማለት መናገራቸው ከፍተኛ ቁጣን አስነስቷል። For weeks, missiles lit up the skies across the Gulf. But even as the strikes unfolded, the real pressure point wasn't in the air, it was at sea. A 38-day offensive launched by the United States and Israel against Iran. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ከኢራኑ ጦርነት ጋር በተያያዘ ስለተፈጠሩ አዳዲስ ክስተቶች እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድም እንጋብዛለን። ኢራን ውጊያው ዳግም የሚጀምር ከሆነ ከባድ የሆኑ አዳዲስ ነገሮችን እንደምታሳይ ገለጸች። የኢራን የፓርላማ አፈ ጉባኤ እንደገለጹት ከአሜሪካ ጋር ያለው ውጊያ ዳግም የሚቀሰቀስ ከሆነ ቴህራን በጦር ሜዳ ላይ የምታሳያቸው አዳዲስ ካርዶችን እያዘጋጀች ነው። በፓኪስታን ሊካሄድ ታስቦ የነበረው ሁለተኛው ዙር የሰላም ንግግር ሁኔታ እስካሁን ግልጽ ያልሆነ ሲሆን ሁለቱም ወገኖች ንግግሩ ስለመቀጠሉ የሰጡት ምንም ማረጋገጫ የለም። በሁለቱ ሀገራት መካከል የተደረሰው የተኩስ አቁም ስምምነትም ረቡዕ ዕለት የሚያበቃ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የስምምነቱ ጊዜ የመራዘም ዕድሉ በጣም አነስተኛ መሆኑን ተናግረዋል። ምክትል ፕሬዝዳንት ጄዲ ቫንስ ማክሰኞ ዕለት ወደ ፓኪስታን እንደሚያቀኑ የአሜሪካ መገናኛ ብዙሃን ዘግበዋል። ቴህራን ግን በኢስላማባድ ለሚካሄደው ቀጣይ የድርድር ዙር ምንም አይነት እቅድ የለኝም እያለች ነው። የኢራን ባለስልጣናት ስለ ንግግሩ እስካሁን ሲሰጡት የነበረው ምላሽም ይህንኑ የሚገልጽ ነበር። ነገር ግን በትላንትናው ዕለት በሆርሙዝ ሰርጥ ላይ የኢራን መርከብ በአሜሪካ ቁጥጥር ስር መዋሉን ተከትሎ ቴህራን ከዚህ በኋላ አልስማማም ብላ ነበር። በሌላ በኩል ግን ዶናልድ ትራምፕ ስምምነት ለማድረግ ምንም አይነት ጫና እንደሌለባቸው ገልጸዋል። ከኢራን ጋር የሚደረገው ስምምነትም በአንጻራዊ ሁኔታ በፍጥነት እንደሚፈጸም ተናግረዋል። በሌላ በኩል በእስራኤልና በሊባኖስ መካከል ቀጣይ ውይይት ሐሙስ እንደሚከናወን ተገልጿል። ሂዝቦላ ቀጥተኛ ንግግሮች ለእስራኤል ውርደት ናቸው ብሎ ያምናል። የሊባኖስ መንግስት እስራኤል ሂዝቦላን ትጥቅ እንዲፈታ ግፊት እያደረገች ነው ብሎም ያምናል። ቡድኑ የሚፈልገው ሊባኖስንና ኢራንን ከሚያካትት ሰፊ ቀጠናዊ ዲፕሎማሲ ጋር ማገናኘት ነው። ሂዝቦላ ይህ በሊባኖስና በእስራኤል መሃል የሚደረገው ድርድር የበለጠ ጥቅም ይሰጣል ብሎ ያምናል። የፊታችን ሐሙስ የሚካሄደው ውይይትም የተኩስ አቁም ስምምነት ማራዘም በሚቻልበት ሁኔታ ላይ ይመክራል ተብሏል። በሌላ በኩል እስራኤል በሊባኖስ ላይ የመስፋፋት አጀንዳ የላትም ሲሉ የሊባኖስ ኢንዱስትሪ ሚኒስቴር ጆይሳ አልኩሪ አስገራሚ ነገርን ተናግረዋል። ሊባኖስ የእስራኤልን ሕልውና ተቀብላ ከጦርነት ባህል ወደ ሰላም መሸጋገር አለባትም ሲሉ አክለዋል። ይህ የሚኒስቴሩ ንግግርም
በርካቶችን አስቆጥቷል። نحن علينا من هلا ورايح نقبل فكرة شو فكرتين إسرائيل موجودة 2 بدنا نظهر من ثقافة الحرب نروح لثقافة السلام እስራኤል እንደ አንድ ሀገር ሉዓላዊ ሀገር ነች። እርሷ እኛን የመውረር አንዳችን ፍላጎት የላትም። በመጀመሪያ እኛ የጦርነት ባህላችንን ወደ ሰላም ባህል መቀየር ይጠበቅብናል። እኛ ሁሌ የጦርነት ጎሳም ሆነን መዝለቅም የለብንም። ኢራን መካከለኛው ምስራቅ የሚገኘውን የአሜሪካ ራዳር ላይ ጥቃት ከፈጸመች በኋላ በቀጠናው ከዚህ በፊት ያልታየና ያልተለመደ የአየር ሁኔታ ለውጥ መከሰቱ ተዘግቧል። ኢራን በባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ራዳሮችን ካወደመች በኋላ በአካባቢው ያለው የአየር ሁኔታ በአንድ ጀንበር ተለውጧል ሲል የጠቆመው ጂኦፖለቲክስ የተባለው ተቋም ነው። ኢራቅና ኢራን በየሳምንቱ ከባድ ዝናብ ማየት ጀምረዋል። የሙቀት መጠኑም በ5 ዲግሪ ሴንቲግሬድ ቀንሷል። እንዲሁም በኢራንም ከባድ ዝናብ እየጣለ ነው። የጎርፍ መጥለቅለቅም በከፍተኛ ሁኔታ እየተከሰተ በመሆኑ የውሃ እጥረትን አስነስቷል። ፓኪስታን በመጋቢትና በሚያዝያ ወር ከመደበኛው በላይ ዝናብን አግኝታለች። በአዘርባይጃን ደግሞ ያለማቋረጥ ዝናቡ ይጥላል። አንዳንድ የባኩ ሰፈሮች እስከ 1 ሜትር የሚደርስ የዝናብ ውሃን እያገኙ ነው። ይህ ደግሞ ከአሜሪካ ራዳሮች ጀርባ ያለውን ምስጢር በእንቆቅልሽ የተሞላ አድርጎታል። በሌላ በኩል የቀድሞ የውጭ ፖሊሲ አማካሪ ጂም ዌብ ከጦርነቱ በኋላ የአሜሪካ ጦር ከቀጠናው ይወጣል፣ ዶላርም የዓለም መገበያያ ገንዘብ መሆኑ ያከትማል ብሏል። We'll see. So there's the intentional and then there's the unintentional consequences of how our president right now is acting. በዚህ የኢራን ጦርነት ሆነ ተብሎና በሂደቶች ምክንያት በአስገዳጅ ሁኔታ የሚፈጠሩ መዘዞች ይኖራሉ። በተለይ የትራምፕ ሁኔታ ብዙ ቆስን የሚፈጥር ነው። አሁን ላይ የአሜሪካ ጦር ሰራዊትም ከመካከለኛው ምስራቅ መውጣት አለበት። ይህ ደግሞ የሚቀር አይመስልም። ዶላርም በዓለም ላይ ያለውን ተቀባይነትም ያጣል። በሌላ በኩል የኢራኑ ጦርነት የተባበሩት አረብ ኤሚሬትስ ኢኮኖሚ በአሸዋ ላይ መገንባቱን ያረጋገጠ ሆኗል። ኤሚሬትስ አሁን ላይ አሜሪካ እርዳታ ታደርግላት ዘንድም ጠይቃለች። የባህረ ሰላጤዋ ሀገር የዶላር ምንዛሪ እጥረት የገጠማ ሲሆን የነዳጅ ሽያጯንም ከዩዋን ጋር ለማዛመድ ጥረት ማድረግ ጀምራለች። የባህረ ሰላጤው ነገስታት ፊት ለፊት በችግር ውስጥ በፍጥነት ሊወድቅ የሚችል የአሸዋ ስርዓተ ኢኮኖሚ ነው የገነቡት። የሀገሪቷ ዋና ምርት የሆነው መና ዘይትና ጋዝ ከየካቲት ወር መጨረሻ ጀምሮ የኤክስፖርት መጠኑ በ71 በመቶ ቀንሷል። የተባበሩት አረብ ኤሚሬትስ የነዳጅ ዘይት ምርቷም ከግማሽ በላይ አሽቆልቁሏል። የፉጃይራ ኤክስፖርት ተርሚናል ማለፊያ ቧንቧም ብዙ ጊዜ ተመቶ ውድመትን አስተናግዷል። በመጋቢት ወር ብቻ 14.4 ቢሊዮን ዶላር የሚጠጋ የወደቦች ኪሳራ እየደረሰ ሲሆን ይህም በተባበሩት አረብ ኤሚሬትስ የጀበል አሊ ወደብን በጊዜያዊነት እንድትዘጋና በዓለም ትልቁ የኮንቴነር ተርሚናል ኦፕሬተሮችን ጨምሮ ሁሉም ስራቸውን ማቆማቸው የሀገሪቷን ኢኮኖሚ ክፉኛ አሽቆልቁሏል። ከአየር ጉዞና ከቱሪዝም ጋር በተያያዘም የ40 ቢሊዮን ዶላር ኪሳራ ደርሷል። 12000 በረራዎችም በአንድ ሳምንት ውስጥ ተሰርዘዋል። የተባበሩት አረብ ኤሚሬትስና ሌሎች የባህረ ሰላጤው ሀገራት ከውጭ በሚመጣ ምግብና ጨዋማ ያልሆነ የመጠጥ ውሃ ላይ ጥገኛ መሆናቸው ደግሞ ሐሳራቸውን የበዛ አድርጎታል። IMF በ2026 በቀውሱ ምክንያት የባህረ ሰላጤው ንጉሳውያን አጠቃላይ ምርት እንደሚቀንስ ይጠበቃል ብሎ ገልጾ ነበር። ለብዙ አስርተ ዓመታት የተባበሩት አረብ ኤሚሬትስ ኢኮኖሚ እንደ ክልላዊ የዘውድ ጌጥ ተደርጎ ይወሰድ ነበር። አሁን ግን የኢራን ጦርነት ይህ ኢኮኖሚ የውሸት ዕንቁ መሆኑን አጋልጧል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በሆርሙዝ ሰርጥ ላይ ያለው ገደብ ያሳስበኛል ብለዋል። የዓለም አቀፍ የባህር ላይ ጉዞ መብቶችና የመርከብ ነጻነት ሙሉ በሙሉ እንዲታደስም ጠይቀዋል ሲሉ ቃል አቀባዩ ስቲቨን ዲሪች ተናግረዋል። ዲሪች በስትራቴጂካዊው የውሃ መንገድ ላይ ብዙ እንቅስቃሴና ብዙ ግራ መጋባት እንደነበር ገልጸው በሆርሙዝ የባህር ዳርቻ የመርከብ ነጻነት በሁሉም ወገኖች ዘንድ መከበር አለበት ሲሉም አሳስበዋል።
ዲጄሪች አክለውም የሲቪል መሰረተ ልማቶችን በጅምላ ማውደም ወይም በሲቪል ህዝብ ላይ ሆን ተብሎ ስቃይ መፈጸም በምንም መልኩ አግባብነት አይደለም በማለት የተባበሩት መንግስታት ድርጅት አቋምን በድጋሚ ገልጸዋል። The impact of a restriction or closure of the Strait of Hormuz cannot be underestimated. የሆርሙዝን መዘጋት እንደ ቀልድ መመልከት የለብንም። በመላው ዓለም ላይ ያለው ተጽዕኖ ከፍ ያለ ነው። በተባበሩት መንግስታት ድርጅት ጣልቃ ገብነትም ነገሮችን ለማስተካከል እንጥራለን። የጥቁር ባህር የተዘጋ ወቅትም ያደረግነውን ሁሉ አሁንም እንደግመዋለን። የማላካ ባህር ከሆርሙዝ ሰርጥ ቀጥሎ ቀጣዩ የዓለም ትኩሳት እንደሚሆን መገለጹ ስጋትን ፈጥሯል። የማላካ የባህር ዳርቻ የህንድ ውቅያኖስን ከደቡብ ቻይና ባህር ጋር የሚያገናኝ ጠባብ ሰርጥ ሲሆን 2.8 ኪሎ ሜትርም ይረዝማል። 30% የሚሆነውን የዓለም የባህር ንግድም ይቆጣጠራል። በቀን ከ23 እስከ 25 ሚሊዮን በርሜል ነዳጅ ዘይትም ይጓጓዝበታል። ይህም በዓለም አቀፍ ደረጃ ከሚከናወነው የነዳጅ ዘይት ንግድ 30 በመቶውን ይወክላል። ቻይና ከምታስገባው ድፍድፍ ነዳጅ ዘይትም 80 በመቶ በዚህ በኩል የሚጓጓዝ ነው። ቻይና በሰርጡ ከሚያልፈው ነዳጅ ዘይት ግማሽ ያህሉን ትወስዳለች። ከመካከለኛው ምስራቅ የነዳጅ ዘይትና የተፈጥሮ ጋዝ ለሚያስገቡት እንደ ጃፓን፣ ደቡብ ኮሪያ፣ ታይዋንና ሌሎች የምስራቅ እስያ ኢኮኖሚዎችም በእጅጉ ጠቃሚ የሆነ የባህር ስፍራ ነው። ማንኛውም የመርከቦች መስተጓጎል በኢንዶኔዥያ ዙሪያ በጣም ረጅምና ውድ የሆኑ አማራጭ መንገዶችን እንዲወስዱ ያስገድዳቸዋል። ይህም ወዲያውኑ በዓለም አቀፍ የነዳጅ ዋጋ ላይ ጭማሪን ያስከትላል። የመርከብ ወጪና የአቅርቦት ሰንሰለት ትርምስንም ይፈጥራል። በተለይ ደግሞ የቻይናን የኤነርጂ ደህንነት በእጅጉ ያመሰቃቅላል። በሌላ በኩል ላለፉት 60 ዓመታት የእስራኤል ተግባር በሙሉ ሕግን የጣሰና ተቀባይነት የሌለው ነው ሲሉ በቅርቡ የሃንጋሪ ጠቅላይ ሚኒስቴር ሆነው የሚሾሙት ፒተር ማጄር ተናግረዋል። በዓለም አቀፉ የጦር ወንጀለኞች ፍርድ ቤት የሚፈለጉት ቤንያሚን ኔታንያሁም ወደ ሃንጋሪ ግዛት ከገቡ እስር እንደሚገጥማቸው ገልጸዋል። አይሲሲ በጦር ወንጀለኞችና በሰብአዊነት ላይ በተፈጸሙ ወንጀሎች በኖቬምበር 2024 ለኔታንያሁ የእስር ማዘዣ አውጥተዋል። የአይሲሲ አባል ሀገራትም በመርህ ደረጃ እንዲህ አይነት ማዘዣ የተሰጣቸውን ግለሰቦች የማሰር ግዴታ አለባቸው። ፒተር ማጅሪም ታዲያ ኔታንያሁ ደፍረው ወደ ሀገራችን ከመጡ ይህን ሕግ ለመፈጸም ቁርጠኛ መሆናቸውን ገልጸዋል። Én világosan fogalmaztam az izraeli miniszterelnöknek is, nem visszalépünk, mert megvizsgálták a kollégáim, és még meg tudjuk állítani a kilépést. ለእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መግለጽ የምፈልገው እንደ እርሱ አይነት ያሉ አሸባሪዎች በሀገራችን ውስጥ ቦታ እንደሌላቸው ነው። ሃንጋሪ በዓለም አቀፍ መድረክ ላይ ያላት ተቀባይነትም መደብዘዝ የለበትም። ስለዚህ በእኔ ስልጣን ዘመን ኔታንያሁ ወደ ሃንጋሪ ቢመጣ አስረን ለዓለም አቀፍ ፍርድ ቤት እናስረክበዋለን። ፓኪስታን የአሜሪካና የኢራን ንግግሮችን ለማዳን ሌት ተቀን እየሰራች መሆኑን ገልጻለች። ፓኪስታን ሁለቱን ወገኖች ወደ ጠረጴዛ ለማምጣት የተቻላትን ሁሉ እያደረገች ነው ሲሉ በኢስላማባድ የህዝብ ፖሊሲ ኤክስፐርት የሆኑት ኖሎፌሪ አፍሪዲ ቃዚ ተናግረዋል። ፓኪስታን ሁለተኛው ዙር ስምምነት እንዲቀሰቀስ ለማድረግም ሌት ተቀን እየሰራች ነው። ዛሬ ማታ ወይም ነገ በትንሹ ወደ አዎንታዊ አቅጣጫ እንደምንሄድ ተስፋ አለን ብለዋል። ኢራን በኢስላማባድ በሚደረገው ንግግር ላይ መሳተፍ አለመሳተፏ እስካሁን በይፋ አልታወቀም። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ኢራን ለድርድር ዝግጁ መሆኗን፣ ነገር ግን ከአሜሪካ ወገን የተያዙት ነገሮች አግባብነት የሌላቸው ናቸው ብለዋል። ከዚህ በኋላም በሁለቱ ሀገራት መካከል ቀላል ድርድሮች ይኖራሉ ተብሎ አይታሰብም። በተለይ ደግሞ በትላንትናው ዕለት በሆርሙዝ ሰርጥ ላይ የኢራን መርከብ በአሜሪካ ቁጥጥር ስር መዋሏን ተከትሎ ኢራን ከዚህ በኋላ ወደ ድርድር አልመጣም ማለቷ ይታወሳል። ነገሮች በዚሁ ከቀጠሉም ጦርነቱ ዳግመኛ ሊጀመር ይችላል የሚለው የበርካቶች ስጋት ነው። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን
ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።